United Arab Emirates has agreed to invest $3 billion into the Ethiopian economy. እጅግ በጣም ቮለታይል የሆነ ሪጅን ስለሆነ በሀገሮች መሃል ያለው ግንኙነት መስተጋብር በፍጥነት የሚቀያየርበት ነው። Overall, more than $3 billion finance has been agreed yesterday. መካከለኛው ምስራቅ ሀገራት የራሳቸውን የውስጥ ውዝግብ ወደ አፍሪካ ቀንድ ያመጡበት ጊዜ ጭምር። አፍሪካ ቀንድ የተሸጡ መንግስታት መናኸሪያ። ፈጽሞ ሊያመልጦ የማይገባ ታላቅ የበዓል ቅናሽ ከቴምር ሪል ስቴት። ቴምር ሪል ስቴት በአድዋ 00 ሙዚየም ፊት ለፊት ወይም ከሀገር ፍቅር ቲያትር አጠገብ በ4798 ካሬ ላይ ያረፈ G+5 ግዙፍ የንግድ ሞል በመገንባት ላይ ይገኛል። ያለምንም ወለድ ጭማሪ በኢትዮጵያ ብር ብቻ የሚዋዋሉት በ900 ሺህ ብር ቅድመ ክፍያ ከ3.9 ሚሊዮን ብር ጀምሮ ይፈልጉ ነግደው ቢያሻው አከራይተው የሚያተርፉበት ለሁሉም አይነት የንግድ አገልግሎትና ቢሮዎች የሚሆኑ ህንጻዎች ከግዙፍ የመኪና ማቆሚያ ተርሚናል ጋር በ18 ወራት ውስጥ የሚረከቡበትን የማይደገም እድል እስከ 10% ድረስ በሚቆይ ቅናሽ ይዞሎት መጥቷል። ለበለጠ መረጃና ለሳይት ጉብኝት በ0963 04 0282 ወይም በ0962 03 51 83 በዋትስአፕ ደግሞ በ0962 03 51 83 ደውሉልን። ቴምር ሪል ስቴት ከጥቂት ዓመታት በፊት የሶማሊያው የቀድሞ ፕሬዝዳንት ሙሐመድ አብዱላሂ ፋርማጆ ከኤርትራው ፕሬዝዳንት ኢሳያስ አፈወርቂና ከጠቅላይ ሚኒስትር አብይ አህመድ ጋር በመሆን የሶስትዮሽ የትብብርና አጋርነት ስምምነት ተፈራርመው ነበር። እነሆ ዛሬ ፋርማጆ በስልጣን ላይ አይገኙም። በቦታቸው የተተኩት ሐሰን ሼህ መሐመድ ደግሞ ከኤርትራና ግብጽ ጋር አብረው ጸረ ኢትዮጵያ የሆነ የሶስትዮሽ ግንባር ፈጥረው ይገኛል። በታሪካችን የደህንነት ስጋት የሚባሉት ኢትዮጵያ ላይ የተቃጡት በአመዛኙ የሚመጡት ወይ በሰሜን በኩል በኤሪትሪያ አቅጣጫ እንደገና በደቡብ በኩል ሶማሊያም እንደዚሁ ዋነኛው የጥቃት የጦርነት የግጭት መነሻዎች ናቸው። ኢትዮጵያ የባህር በር ጥያቄ ካነሳች ወዲህ በአፍሪካ ቀንድ ቀጠና ብዙ ውጥረት ተፈጥሯል። ኤርትራ በአሰብ ወደብ ጉዳይ ኢትዮጵያን የበለጠ ተስፋ የሚያስቆርጥ እርምጃ ለመውሰድ ስትጣጣር ሰንብታለች። ከጥቂት ዓመታት በፊት በአዲስ አበባ ጎዳና ደማቅ አቀባበል የጠበቃቸው የአስመራው ኢሱ ወዲ አፎም ዛሬ የኢትዮጵያ ዋነኛ ባላንጣ ሆነዋል። ወደብ አልባዋ ኢትዮጵያ አሰብን ከምትጠቀምበት ይልቅ ሰፊ የባህር ጠረፍ ያላት የሩቋ ሳውዲ አረቢያ እንድትፈነጭበት እስከ መጠየቅ ደርሰዋል። ደብዳቤ ጽፈውና ልዩ መልእክተኛ ሰደው ሳውዲዎቹን ኑና አሰብን እንዳሻችሁ አድርጉት ብለው መጠየቃቸውም በቅርብ ሰሞን ተዘግቧል። ይሄ እጅግ በጣም ቮለታይል የሆነ ሪጅን ስለሆነ በሀገሮች መሃል ያለው ግንኙነት መስተጋብር በፍጥነት የሚቀያየርበት ነው። የአፍሪካ ቀንድ ሀገራት አስገራሚ የሆነ የፖለቲካ ባህል የሰፈነባቸው ሀገራት ናቸው። ሀገራቱ መተባበር ባይችሉ እንኳ እርስ በርስ ከመመቀኛኘት ለምን እንደማይወጡ ግራ ያጋባል። የአፍሪካ ቀንድ አብዛኞቹ ሀገራት ተባብረው ከማደግና ከመስራት ይልቅ ራሳቸውን ለሩቅ ሀያላን ሀገራት መሸጥና መሸቀጥ ይቀናቸዋል። ማንም ዶላር ጭኖ የመጣ ሀገር በምስራቅ አፍሪካ ቀንድ ያሻውን መንግስት አማርጦ መግዛትና የሚፈልገውን ፖሊሲ ማስፈጸም ይችላል። ትንሿ የቀንዱ ሀገር ጅቡቲ ላብነት እንኳ ለ6 ሀገራት የጦር ሰፈር ማቋቋሚያ የሚሆን ቦታና ወደብ በመፍቀድ በአመት ወደ $300 ቢሊዮን ኪራይ ትሰበስባለች። ጅቡቲ ለከፈለ ሀገር ሁሉ ራሷን ለመሸጥ የማታቅማማ ሀገር ናት። በዚህ ሚጢጢ የወደብ ሀገር ላይ ከ10 ያላነሱ የዓለም ሀያላን ሀገራት ጦር አስፍረዋል። ሉዓላዊነት ለጅቡቲ ልክ እንደዚህ ለገበያ የሚቀርብና ኪራይ መሰብሰቢያ ጉዳይ ነው። በጅቡቲ ወታደር ያሰፈሩ ሀያላን ሀገራት እርስ በርሳቸው የሚፎካከሩና በጠላትነት የሚተያዩ መሆናቸው ደግሞ ችግሩን የበለጠ አሳሳቢ አድርጎታል። በጅቡቲ ለምሳሌ አሜሪካና ቻይና ጎን ለጎን የጦር ሰፈር ከፍተው ተፋጠዋል። በጅቡቲ አንዳች ነገር ቢፈጠርና አንዱ የመጀመሪያውን ቃታ ቢስብ በአፍሪካ ቀንድ ሶስተኛ የዓለም ጦርነት እንደሚፈነዳ ነው የሚሰጋው። የአሜሪካና የቻይና የጦር ቤዞች አንድ ላይ እዛ አካባቢ መቀመጣቸው ውጥረት ፈጥሯል። በኢትዮጵያ ላይ የተወሰነ ጫናም ያሳድራል። ስለዚህ ኢትዮጵያ ከዚህ በኋላ ግንኙነት የምታደርግ ከሆነ ግንኙነቷ ከጅቡቲ መንግስት ጋር ብቻ አይደለም፣
በተወሰነ ደረጃ የነ ቻይናም የነ አሜሪካም ትኩረት ይገባል። የአፍሪካ ቀንድ የውጭ ሀገራት ጣልቃ ገብነት እጅጉን የበዛበት ክልል ነው። የተባበሩት አረብ ኤምሬት በኢትዮጵያ ሆናዊ ፖለቲካ ውስጥ ረጅም እጇን ያስገባች ሀገር ናት። ሀገሪቱ ለኢትዮጵያ በምታደርገውና በምትሰጠው ልክ ከኢትዮጵያ የምትፈልገው ጥቅም መኖሩ ሳይታለም የተፈታ ነው። የተባበሩት አረብ ኤምሬት ከሳውዲ አረቢያ ጋር በገጠመችው ፉክክር ጎራ ለይተው በሱዳን ጦርነት እጃቸውን አስገብተዋል። የሱዳን ግጭትና እልቂት ዋነኛ መነሻም ከሁለቱ ባላንጣ ጀነራሎች ጀርባ ጎራ ለይተው የተሰለፉት እነዚሁ ሁለት ሀገራት ሲሆኑ ከነርሱ በተጨማሪ እየተገዛ በጦርነቱ የተሰለፈ ብዙ አይነት የፖለቲካ ኃይል መኖሩ አይካድም። በሌላ በኩል ቱርክ በሶማሊያ ሁሉ ነገር የሆነችና ረጅም እጅ ያስገባች ሀገር ሆናለች። የሶማሊያው ፕሬዝዳንት ሐሰን ሼህ መሐመድ ግን ይህ ብቻ የበቃቸው አይመስሉም። በቀጥታ ለዶናልድ ትራምፕ ከሰሞኑ በጻፉት ደብዳቤም አሜሪካ የሶማሊያን ወደቦችና የአየር ማረፊያዎች ለብቻዋ ወስዳ እንዳሻት እንድትጠቀምበት ልመና የሚመስል ግብዣ አቅርበዋል። ከቅርብ ጊዜ ወደዚህ የሶማሊያ የውስጥ ፖለቲካ በሶማሊያውያን ብቻ አይደለም። በመካከለኛው ምስራቅ የተከሰተው የጎራ መከፋፈል የመንን እንደጎዳት ሁሉ ሶማሌ ውስጥ መጥቷል። ለምሳሌ ካታር እና ቱርክ በአንድ ወገን፣ አሁን ላይ ደግሞ ዩናይትድ አረብ ኤሚሬትስ እንደ ሳውዲ አረቢያ በሌላ ወገን ሆነው ሶማሌ ውስጥ የራሳቸውን ጥቅም ለማራመድ የሚሻወቱበት ቀጠና። የአፍሪካ ቀንድ ቀጠና በድህነትና በኋላ ቀርነት ከዓለም አንደኛ ነው። በችግርና በችጋርም ከዓለም ቀዳሚው ነው። ቀይ ባህርን የሚዋሰነው የምስራቅ አፍሪካ ቀንድ ቀጠና በብዙ መመዘኛዎች የዓለም መጨረሻና ኡራ የሆነ ክልል ነው። ከዩጋንዳ ጀምሮ ኬንያ፣ ሶማሊያ፣ ኢትዮጵያ፣ ጅቡቲ፣ ኤርትራ፣ ሱዳን፣ ደቡብ ሱዳን ያሉበት ቀጠና ከጦርነትና ከግጭትም ተላቆ የማያውቅ ቀጠና ነው። በዚህ ቀጠና ሰብአዊነት የሚባለው ነገር የተሟጠጠ ነው። መገዳደል፣ መዋጋት፣ መጋጨትና ጦርነት የዕለት ተዕለት ሕይወት ነው። የአፍሪካ ቀንድ ከሁሉም በላይ ደግሞ ራሳቸውን ለሽያጭ ያቀረቡ መንግስታት የሞሉበት ነው። የውጭ ሀያላን ሀገራት አሽከርና ተላላኪ የሆኑ መንግስታትና የፖለቲካ ኃይሎች በዚህ ቀጠና በጅምላም በችርቻሮም ሲሸጡ ይታያል። ሀገር፣ ህዝብ፣ ወገን፣ ማህበረሰብ ወይም ሉዓላዊነት ብሎ ነገር የማያውቁ ፖለቲከኞች በዚህ ቀጠና ሞልተዋል። ፖለቲካ፣ መርህ፣ ርዕዮተ ዓለም፣ ዓላማ የሚባል ነገር በዚህ ቀጠና አይታወቅም። ሞራል፣ ህግ፣ ስነ ምግባር፣ ግብረ ገብም ሆነ ሌላ ባህላዊና ሃይማኖታዊ ሴት በዚህ ክልል ያሉ ፖለቲከኞችን ስርዓት ሲያስይዝ አይታይም። የአፍሪካ ቀንድ ቀጠና ጥቅም አጋባሽና ሆዳም ፖለቲከኞች የሞሉበት ነው። አገር ይሸጣል፣ ህዝብ ይሸጣል፣ መሬትና ዳር ድንበር ይሸጣል። እነዚህ ፖለቲከኞች አሳሳቢ ጉዳያቸው ጥቅምና ዙፋን ብቻ ነው። ሆዳቸው ከሞላና ዙፋናቸው ከተከበረ ሁሉም ነገር ለመስዋዕትነትና ለገበያ ቢቀርብ ጉዳያቸው አይደለም። የምስራቅ አፍሪካ ቀንድ ዋና ነቀርሳም ይኸው የቀጠናው ፖለቲከኞች መሰረታዊ ችግር ነው። ኢትዮጵያን ጨምሮ የቀንዱ ሀገራት ራሳቸውን ለገበያ ለማቅረብ ሲፎካከሩ ነው የሚታየው። ይህ ለምን ሆነ የሚለውን በዛሬው የሳሎን ትንተናችን በሰፊው እንመረምራለን። የአፍሪካ ቀንድ ሀገራት የውጭ ጣልቃ ገቦችና የዓለም ሀያላን መፈንጫ ለምን እንደሆኑም እናጠያይቃለን። የአፍሪካ ቀንድን አንቆ የያዘውን ይህን ሀቅ እናቀርባለንና በመረጃና በማስረጃ ይህን ሐሳብ ለሚሞግት በራችን ክፍት መሆኑን በመጠቆም ወደ ዝግጅታችን አብረን እንድንዘልቅ ጋበዝን። የአፍሪካ ቀንድ ሀገራት የችግር ጎተራ ናቸው። የቀንዱ ሀገራት ችግር ኢኮኖሚያዊ ብቻ ሳይሆን ፖለቲካዊና ዘርፈ ብዙ ማህበራዊ ጉስቁልና የሚታይበት ጭምር ነው። ይሄ ደግሞ ሀገራቱን ለውጭ ጣልቃ ገቦች መፈንጫነት እንዲጋለጡ አመቺ ምክንያት ነው። በአውሮፓውያኑ 2022 እና 2023 ላብነትም ሱዳን፣ ኢትዮጵያ፣ ጅቡቲና ኤርትራ ከ5 እስከ 9 በመቶ ዓመታዊ ኢኮኖሚ እድገት ያላቸው ሀገራት ሲሆኑ ደቡብ ሱዳንና ሶማሊያ ግን ደካማ እድገት ነው ያላቸው። ጅቡቲ፣ ኤርትራ፣ ኢትዮጵያ፣ ሶማሊያ፣ ሱዳንና ደቡብ ሱዳን በአጠቃላይ 188 ቢሊዮን ዶላር ነው የጂዲፒ ድምራቸው መጠን። ከዚህ መጠን ውስጥ ግን 72 ቢሊዮን ዶላር ጂዲፒ እንዲሁም 95 ቢሊዮን ዶላር ጂዲፒ ያላቸው ኢትዮጵያና ሱዳን በጋራ 89 በመቶውን ይሸፍናሉ። የተባበሩት መንግስታት ድርጅት ዩኤን ኦቻ በቀጠናው ለሚገኙ 32 ሚሊዮን እርዳታ ጠባቂዎች ወደ 2.4 ቢሊዮን ዶላር እርዳታ ያስፈልጋል ሲል ይደመጣል። እንደዚህ ያለ የሰብአዊ እርዳታ ቀውስ የሰፈነበትን ቀጠና በአንድ መርከብ ስንዴ ወይም በዘይትና በሌላ ፍርፋሪ ለመግዛት ለውጭ ሀያላን እጅግ ቀላል ነው የሚሆነው።
በዳርፉር ከ20 ዓመታት በላይ የተቆጠረው ከጭቆናና መገለል የመላቀቅ ትግል ዛሬም አለ። የዘር ጭፍጨፋ ሲካሄድበት እንደኖረው ዳርፉር ሁሉ ባለፉት 20 ዓመታት በኢትዮጵያ፣ በደቡብ ሱዳን፣ በሶማሊያና በሱዳን ብዙ አይነት ግጭትና መጨፋጨፍ ተፈጥሯል። በኢትዮጵያ ለ27 ዓመታት ሀገር የገዛ ቡድን ከስልጣን በመገፋቱ ከባድ ፖለቲካዊ ቀውስና ጦርነት ተፈጥሮ ይገኛል። የሁሉ ግጭት የፈጠረው ቁርሾና ቁስልም ተዳፈነ እንጂ ጨርሶ አልሻረም። የአፍሪካ ቀንድ በ30 ዓመታት ውስጥ ሁለት አዳዲስ ሀገራት የተወለዱበትም ነው፣ ኤርትራና ደቡብ ሱዳን። አሁን ላይ ደግሞ ከሶማሊላንድ በተጨማሪ ፑንትላንድም ሀገር ካልሆንኩ ትላለች። የቀጠናው ሀገራት በመጪዎቹ 30 ዓመታት ምን አይነት ካርታ እንደሚኖራቸውና ህልውናቸው ምን እንደሚገጥመው ማንም አያውቅም። የአፍሪካ ቀንድ አይበለው እንጂ ከስካሁን ወደ ከፋ ቀውስ ሊከቱ የሚችሉ በርካታ የቀውስ ቦምቦችንም በጉያው ታቅፎ የሚኖር ከባቢ ነው። የቀጠናው ሀገራት በወጉ የተሰመረ ድንበር እንኳን የላቸውም። ከድንበርና ወሰን ባለፈ በግጦሽ፣ በውሃ፣ በጎሳ፣ በሌላም ሀብትን፣ ንብረትን በማንኛውም ሰዓት በመካከላቸው ግጭት ሊነሳ የሚችልበት እድል ሰፊ ነው። ከነዚህ ሁሉ በላይ ግን ኢትዮጵያን ጨምሮ የአፍሪካ ቀንድ ሀገራት ለውጭ ሀያላን ራሳቸውን በመሸጥ ዙፋናቸውን ለማስጠበቅ የተመቻቹ መንግስታት የሞሉበት መሆኑ ችግሩን እጅጉን ያከብደዋል። ፈረንሳይ በአውሮፓውያኑ 1883 ባሉት ዓመታት ነበር የጅቡቲ ሞግዚት ሆና የተከሰተችው። ከ1887 ጀምሮ ፈረንሳይ በጅቡቲ ስር ሰዳ በቻቤሊ፣ ሌሞርኔና አምቡላ አካባቢዎች ወታደራዊ ጦር ሰፈር ገንብታለች። ኢትዮጵያ ጅቡቲን በሊዝ ለፈረንሳይ የሸጠችበት የ100 ዓመታት ጊዜ ሲጠናቀቅና ጅቡቲም ከቅኝ ተገዥነት ተላቃ ነፃ ሉዓላዊ ሀገር ስትሆን ፈረንሳይ ከአካባቢው ለቃ ትወጣለች የሚል እምነት ነበር። ይሁን እንጂ ከ2011 ጀምሮ ጭራሽ ከጅቡቲ ጋር የመከላከያ ስምምነት ወደ መፈራረም ገባች። እነሆ ዛሬ ላይ ፈረንሳይ ለቃ ከመውጣት ይልቅ ይዞታዋን አጠናክራለች። ልክ እንደ ፈረንሳይ ሁሉ እንግሊዝም ከቅኝ ግዛት ዘመን ጀምሮ በኬንያና በሶማሊያ ወታደራዊ ጦር ሰፈር የተከለች ሀገር ናት። ዛሬ ላይ የጦር ሰፈር በኬንያ ያለውን በሰፊው የምትገለገልበት ሲሆን በሶማሊያና በጅቡቲም አነስተኛ የጦር ሰፈሮች አላት። አሜሪካም ከረጅም ጊዜ ጀምሮ በአፍሪካ ቀንድ የጦር ሰፈር ያቋቋመች ሀገር ናት። በንጉሱ ዘመን በኢትዮጵያ ውስጥ ረጅም እጅ የነበራት አሜሪካ በአስመራ ቃኘው የሬዲዮ መገናኛ የጦር ሰፈር ነበራት። በዚህ ጣቢያ አማካኝነት ከአፍሪካ ቀንድ እስከ መካከለኛው ምስራቅ ድረስ ሰፊ አካባቢን ስትሰልልና ስትቆጣጠር ቆይታለች። አሜሪካ የመስከረም 11ዱ ጥቃት ከደረሰባት በኋላ ደግሞ የአፍሪካ ቀንድን በጥብቅ ፈላጊ ሀገር ሆና ተከስታለች። በ2001 በጅቡቲ የሌሞኔር ጦር ሰፈርን ከፈረንሳይ ወስዳ ከፍተኛ ጦር አሰፈረችበት። ወደ ኢትዮጵያን በመግባት በአርባ ምንጭ ላይ በ2003 የድሮን ማዘዣ ጣቢያ መሰረተች። በ2007 ደግሞ በሶማሊያ ኪስማዩ ከተማ የጦር ሰፈር እንዲሁ ገነባች። አሜሪካ በመላው ዓለም ለከፈተችው የጸረ ሽብር ዘመቻ ስትል በአፍሪካ ቀንድ የምታደርገውን ወታደራዊ ጣልቃ ገብነት ከዚያ ወዲህም አጠናክራን የገፋችበት። በ2007 በጅቡቲ የተረከበችውን መሬት ለምሳሌ ከ39 እስከ 500 ሄክታር በማሳደግ የጦር ሰፈሩን አቅም ከፍ አደረገችው። በዚሁ በሌሞኔር የአሜሪካ የጦር ሰፈር ውስጥ የእንግሊዝ ጦር የሚሰፍርበት ተጨማሪ ማዕከልም ተገንብቶለታል። አሜሪካ ከእንግሊዝ በተጨማሪ የጸረ ሽብር ዘመቻውን እንዲደግፉላት የኔቶ አባል ሀገራትን ስትጋብዝ ነው የቆየችው። ይህን ተከትሎም በርካታ የአውሮፓ ሀገራት ወደ አፍሪካ ቀንድ ጦር በመርከብ ጭነው መምጣት ጀመሩ። ባልተገመተና ባልተጠበቀ ሁኔታ ከኢኮኖሚና ከንግድ ትብብር ውጪ በወታደራዊ ጣልቃ ገብነት የማትታወቀው ቻይናም ወደ አፍሪካ ቀንድ ማማተር ጀመረች። ቻይና በ2008 በጅቡቲ ወታደራዊ ሰፈር የመሰረተች ሲሆን ይህም በሌላ ሀገር ያቋቋመችው የመጀመሪያው የጦር ሰፈር ነበር። የአፍሪካ ቀንድ ትንሹ ሀገር ጅቡቲ ከዚያ ወዲህ ገበያው ደራላት። ስፔን፣ ጀርመን፣ ደቡብ ኮሪያ፣ ኢጣሊያ፣ ጃፓንና ሌሎችም ወደ ጅቡቲ ጦር ማስጠጋትና የጦር ሰፈር መከራየት ጀመሩ። ሩሲያ ይህን የሌሎች ሀገራት እንቅስቃሴ አይታ የባህር ኃይል መርከብ ወደ ጅቡቲ ወደብ ብታስጠጋም ጅቡቲ ግን ቋሚ ቦታ አላከራይም ብላታለች። በመሆኑም ሩሲያ እንደ ኤርትራ፣ ሶማሊላንድና ሱዳን ባሉ ሀገራት እየተሽከረከረች የጦር ሰፈር ለመከራየት ስትጥር ቆይታለች። ከምዕራባውያንም ሆነ ከአረቦች ጋር በመናቆር የምትታወቀው ኢራን ደግሞ በኤርትራ አሰብ ወደብ በአፄ ኃይለ ሥላሴ ዘመን በሶቪየት ህብረት እርዳታ የተተከለውን የነዳጅ ማጣሪያ እጠብቃለሁ በሚል ሽፋን በ2008 እግሯን ወደ አካባቢው አስገባች። በአንድ ጊዜ እጅግ የሚቃረኑና የማይፈላለጉ ሀገራት ወደ አፍሪካ ቀንድና ቀይ ባህር ቀጠና መሰባሰባቸው እጅግ አደገኛ ውጤት ማስከተል የጀመረው ታዲያ ወዲያውኑ ነበር።
ተኝተውና አንቀላፍተው የነበሩ ሌሎች ሀገራት እንደ ኢራን፣ ሩሲያና ቻይና ያሉ ሀገራት ሁሉ በዚህ ክልል ሲተራመሱ ሲያዩ ከእንቅልፋቸው ነቅተው በተራቸው መሻማት ጀመሩ። ይህ የሀያላኑ የአፍሪካ ቀንድ ሽሚያ በተጠናከረበት ወቅት ደግሞ ኢትዮጵያ ከግብጽና ከሱዳን ጋር የገባችበት የአባይ ግድብ ጭቅጭቅ መባባስ ጀመረ። በዚሁ ጊዜ የየመን ጦርነት የፈነዳ ሲሆን በሂደት ደግሞ የአረብ ሀገራትና የቃጣር ፍጥጫ ተከተለ። በ2015 የየመን ጦርነት ሲፋፋም ሳውዲ አረቢያ ኤርትራን ወደ ማጥመድ ገባች። እድሜ ለፔትሮ ዶላር። ሳውዲ ለአስመራ ባለስልጣናት የተሻለ በመክፈል ኢራንን ከአሰብ ወደብ በአስቸኳይ እንድትወጣ አስደረገች። የተባበሩት አረብ ኤሚሬትስ ደግሞ ዶላር ብቻ ሳይሆን ወደብን ገንባላችሁ የሚል እቅድም ይዛ ነበር ወደ አፍሪካ ቀንድ ብቅ ያለችው። አንዴ በጅቡቲ ሌላ ጊዜ በሶማሊያ ቀጥሎ ደግሞ በሶማሊላንድ በርበራ እየዞረች በወደብ ማልማት ስም የምትፈልገውን ጣልቃ ገብነት እየፈጸመችም ትገኛለች። አረብ ኤሚሬትስ ዛሬ ደግሞ በፑንትላንድ ቦሳሶ ወደብም ማስፋፊያ እየገነባች ትገኛለች ይባላል። አረብ ኤሚሬትስ በቀጠናው ከአሰብ እስከ ሞቃዲሾ ስትዞር የቆየች ሲሆን በቀንዱ ለምታደርገው ጣልቃ ገብነት በዋናነት ወደብ አልባዋን ኢትዮጵያን እየተጠቀመች ነውም ይባላል። ኢትዮጵያ ከአረብ ኤሚሬቶች ጋር በመሆን በበርበራ ወደብ ድርሻ ወስዳ ጭምር ወደብ ልማት ስታካሄድ እንደቆየች ይታወሳል። አሁንም ቢሆን በፑንትላንድ ቦሳሶ ወደብ ማስፋፊያ ላይ የአረብ ኤሚሬትስን ጭራ ተከትላ መግባቷ በሳተላይት ምስሎች ጭምር የተደገፈ ጠንካራ ማስረጃ የሚቀርብበት ጉዳይ ነው። በቅርብ ዓመታት ወደ አፍሪካ ቀንድ ያልመጣና የቀጠናውን መንግስታት ለመግዛት ያልሞከረ የቅርብም የሩቅም ልዕለ ኃያል ሀገር የለም ማለት ይቻላል። በርካታ ኢትዮጵያውያንን ጨምሮ የቀንዱ ሀገራት ዜጎች ለውጭ ኃያላን አልተሸጥንም፣ ሀገሮቻችን ሉዓላዊነታቸው እንደተጠበቀ ነው የሚል እምነት ሊኖራቸው ይችላል። ይሁን እንጂ ከሌላ አካባቢ የመጡ ሀገራት በቀጠናው ጦር ማስፈራቸውና በሀገሮቻቸው የውስጥ ጉዳይ ጣልቃ መግባታቸውን ከቶም መካድ አይቻልም። በአፍሪካ ቀንድ ጣልቃ ልግባ የማይል ሀገር የለም። ቀጠናው በርካሽ የሚገዛ ድሃ ብቻ ሳይሆን ወሳኝ ስትራቴጂያዊ ጠቀሜታ ያለው ቀጠና በመሆኑ ሁሉም ሊቀራመተው ሲረባረብ ይታያል። እስራኤል ለምሳሌ በምጽዋ በአምባሰውራና በዳህላክ ደሴት ወታደራዊ ስለላ ጣቢያ ከመሰረቱ ሀገራት አንዷ ናት። ሌላው ቀርቶ በቀይ ባህር ጠረፍ ሳፋጋ የተባለ የራሷ ወደብ ያላት ግብጽ ተጨማሪ የጦር ሰፈር ፍለጋ ወደ አፍሪካ ቀንድ ስታንዣብብ ነው የኖረችው። ግብጽ በየመን ጦርነት ሲፈነዳ የነ ሳውዲና አረብ ኤሚሬቶችን ጥሪ ተቀላቀለች። በዚህ ሐሳባም አጋሮችን አግዛለሁ በሚል ወደ የመን ጠረፍ የባህር ኃይል ላከች። ግብጽ ወደ አፍሪካ ቀንድ መጠጋት የፈለገችው በታላቁ ህዳሴ ግድብ የተነሳ በጠላትነት የምታያትን ኢትዮጵያን ተጽዕኖ ውስጥ ለመክተት እንደነበር በግልጽ የሚታወቅ ነው። ግብጽ በባህር ብቻ ሳይሆን በኢትዮጵያ ዙሪያ ካሉ ሀገራት ጋር የጦር ትብብር በማድረግ በአካባቢው ጦር ለማስፈር ስትዞር ኖራለች። በቅርቡ ኢትዮጵያ የባህር በር አገኛለሁ በሚል በሶማሊላንድ ጉዳይ የተነሳ ከሶማሊያ ጋር ስትጋጭ የግብጽ ምኞት ተሳካ። ግብጽ ዛሬ ላይ በሰላም ማስከበር ስም በሶማሊያ 10,000 ጦር የምታሰፍር ሀገር ሆናለች። ግብጽ ከዚህ በተጨማሪም ከሶማሊያና ከኤርትራ ጋር ጸረ ኢትዮጵያ ግንባር ለመፍጠርም በቅታለች። ቱርክ ከ2009 ጀምሮ ነው በአፍሪካ ቀንድ ወታደራዊ ሰፈር መመስረት የጀመረችው። በሞቃዲሾ በ2017 ትልቅ ወታደራዊ ማዘዣ የመሰረተችው ቱርክ ዛሬ ላይ የሶማሊያ ወታደሮችን ከማስታጠቅና ከማሰልጠን ጀምሮ በባህር ክልሉ የባህር ወንበዴዎችን እቆጣጠራለሁ በሚል ቅኝት ታደርጋለች። ቱርክ ከዚህ በተጨማሪም በሱዳን ሳዋኪን ደሴት ወታደራዊ ሰፈርም ከፍታለች። ወደዚህ የገባችው ደግሞ በሜዲትራኒያን ባህር ይገባኛልና በሊቢያ ጦርነት የተነሳ የምትወዛገባትን ግብጽ በቅርበት ለመሰለልና ቀጣናውን ለመቆጣጠር በማሰብ ነው። በምስራቅ አፍሪካ ቀንድ የውጭ ሀገራት ጣልቃ ገብነት እሽቅድምድም ባለፉት 10 ዓመታት እየተጠናከረ ሆኗል። ሀገራቱ በቀጠናው በሚፈጥሩት ፉክክር የቀጠናው ሀገራትን ጭምር እርስ በርስ ከማፋጠጥ አልፈው በአካባቢው ቡድናዊነት እስከ መፈጠር ደርሷል። በየመን ጦርነት ተባብረው የተሳተፉት ለአብነትም ግብጽ፣ ሳውዲ አረቢያና የተባበሩት አረብ ኤሚሬትስ በአፍሪካ ቀንድም አንድ ግንባር ፈጥረው ነበር። ሶስቱ ሀገራት በአንድ ላይ ተሰልፈው ከነ ኢራን፣ ቱርክና ቀጣር ጋር መፎካከርም ጀምረው ነበር። የአፍሪካ ቀንድ ሀገራት ከአንዱ ቡድን ጎራ ለይተው ሲሰለፉ አሊያም ምርጫ በማጣት ከወዲያ ወዲህ ሲዋልሉ ይታዩም ነበር። ሳውዲ አረቢያ ለምሳሌ ኢራንን ከአሰብ እንድታባረራት ኤርትራን በገንዘብ አሳምናለች። ጅቡቲና ሱዳንም ከኢራን ጋር ግንኙነታቸውን እንዲያቋርጡ ሳውዲና አረብ ኤሚሬትስ አስገድደዋል ወይም አሳምነዋል።
በከበባና በማዕቀብ የቀጧት ቃጣርም ብትሆን በአፍሪካ ቀንድ ቀጠና ዝር እንዳትል ሳውዲና አጋሮቿ በሰፊው ተንቀሳቅሰዋል። ሌላ ኃያላኑ ሩሲያና አሜሪካም ቢሆን በአፍሪካ ቀንድ ሀገራት ዘንድ ጎራ የለየ ፉክክር እንዲኖር መነሻ ሆነው ነበር። ጅቡቲ የሩሲያን የወደብ ኪራይ ጥያቄ ውድቅ ያደረገችው እና አሜሪካ እንዳይቆጡ በማሰብ መሆኑ ታውቋል። ሩሲያ አሁን ላይ በሱዳን የጦር ሰፈር የምታገኝበት እድል በመመቻቸቱ ይህ ሽኩቻ ቦታ ቀይሮ መከሰቱ አይቀርም። ይህን መሰሉ የኃያላን ፉክክር በአሜሪካና ቻይና መካከል ወደፊትም በሰፊው ተጠናክሮ እንደሚቀጥል የሚገመት ሲሆን የአፍሪካ ቀንድ ሀገራትም ሰልፍ ወደ ማስተካከል መግባታቸው የማይቀር ነው የሚመስለው። እነኛ ሀገራት የመካከለኛው ምስራቅ ሀገራት የራሳቸውን የውስጥ ውዝግብ ወደ አፍሪካ ቀንድ ያመጡበት ጊዜም ጭምር። የአፍሪካ ቀንድ የልዕለ ኃያላኑ ሽኩቻ ከውጭ የሚመጣ ብቻ ግን አይደለም። የቀንዱ ሀገራት እርስ በርሳቸው ትንሽ ሲጋጩና ሲኮራረፉ ሮጠው የውጭ ኃያላንን መጥራታቸው የተለመደ ነው። ግብጽ ለምሳሌ አላይብ ትራያንግል በሚባለውና ከሱዳን ጋር በምትወዛገብበት ድንበር የተነሳ ወደ አሰብ ኤርትራ ወታደሮች ለመላክ ተነሳስታ ነበር። ሱዳን ለዚህ ምላሽ ከቱርክ ጋር የስዋኪን ስምምነትን ተፈራረመች። ይህን አይነቱን ሁኔታ ዛሬ ላይ መልኩን ቀይሮ ሲከሰት እናገኘዋለን። ኢትዮጵያ በባህር በር ጥያቄ ከሶማሊያ ጋር ወደ ዲፕሎማሲ ፍጥጫ ስትገባ የሞቃዲሾ መንግስት ከካይሮ እስከ ኢስታንቡል ከቃጣር እስከ ሪያድ የውጭ አጋዥ ፍለጋ ሲራወጥ ከርሟል። ኢትዮጵያን ለመገዳደር የቀድሞ ቅኝ ገዢዋን ኢጣሊያን ጭምር ያማተረችው ሶማሊያ ከሰሞኑ ደግሞ ለአሜሪካ የምልጃ ደብዳቤ ጽፋለች። ፕሬዝዳንት ሐሰን ሼህ መሐመድ አሜሪካ በብቸኝነት ወደቦቻችንን ትውሰድና ትጠቀም ያሉት ኢትዮጵያን ለመጥቀም ብለው እንዳልሆነ ግልጽ ነው። ኤርትራን ብትሆን ሳውዲ አረቢያን ለምና አሰብን ውሰጅ የምትለው ጎረቤቷ ኢትዮጵያን ለማንጨርጨር መሆኑ ግልጽ ነው። አንድ ወቅት ላይ በህዳሴ ግድብ በሚነሳው ጭቅጭቅ ዙሪያ ሱዳን ከኢትዮጵያ ጎን ቆማ ግብፅን ተጋፈጠች። ይሄ ግን ብዙም አልዘለቀም። በሱዳንና በኢትዮጵያ የፖለቲካ ለውጥ ተከሰተ። ሱዳንም በሂደት ወደ ግብፅ አጋደለች። አሁን ላይ ኢትዮጵያ ብቻዋን ነው ሱዳንና ግብፅን በታላቁ ህዳሴ ግድብ ጉዳይ ተጋፍጣ የምትገኘው። ስለዚህ ቀጠናዊም ይሁን ዓለም አቀፋዊ ኃይሎች በእጅጉ እየተረባረቡበት ያለ ቀጠና ነውና ራሱ እያንዳንዱ ሀገር የውስጥ ችግር ያለበት ያ የውስጥ ችግሩ ደግሞ ለሶስተኛ ወገን ጣልቃ ገብነት መንገድ የከፈተ የአፍሪካ ቀንድ ሀገሮች በመሰረታዊነት አስከፊው ድህነታቸው ነው ራሳቸውን የሚያሽጣቸው። ጅቡቲ ለምሳሌ ለስድስት ሀገራት ወታደራዊ ሰፈር በማከራየት በአመት 300 ቢሊዮን ዶላር ትሸቅላለች። ኤርትራ፣ ሱዳን፣ ሶማሊያ፣ ሶማሊላንድና ፑንትላንድም በተመሳሳይ መንገድ ኪራይ ይሰበስባሉ። በቀጠናው ጣልቃ የሚገቡ የውጭ ኃያላን ሀገራትም ቢሆኑ ይህን ስለሚያውቁ ወታደራዊ ትብብር፣ የልማት እርዳታና ሰብአዊ ረድኤትን ማስገደጃ በማድረግ ይጠቀማሉ። ትንሽ እንዲጎድልባቸው የማይፈልጉት የአፍሪካ ቀንድ ሀገራት መንግስታትም ወታደራዊ ሰፈር ለውጭ ጣልቃ ገቦች ለመስጠት እጃቸው በቀላሉ ይጠመዘዛል። የአፍሪካ ቀንድ ሀገራት መንግስታት ፖሊሲያቸውንም ሆነ ከሌላ ሀገር ጋር ያላቸውን ግንኙነት እንዲቀይሩ የውጭ ጣልቃ ገቦች ያስገድዷቸዋል። ለምሳሌ በየመን ጦርነት ወቅት ኤርትራ ኢራንን እንድታባር በነ ሳውዲ ተገዳለች። ሳውዲና አረብ ኤሚሬትስ በአንድ ወቅት ደግሞ ሶማሊያ በቃጣር ላይ የተጀመረውን ማግለል እንድትቀላቀል ጠየቁ። ሞቃዲሾ ግን ገለልተኛ ነኝ በሚል እምቢ አለች። በዚህ የተነሳ ሶማሊያን ለመጉዳት ሳውዲና አረብ ኤሚሬትስ ብዙ እርዳታና ድጋፍ አቆሙ። ይባስ ብሎ ሞቃዲሾን ለማብገን በሚል በሶማሊላንድና በፑንትላንድ መጠነ ሰፊ የልማት እንቅስቃሴ ጀመሩ። ሶማሊያ በዚህ ተገዳ ወደ ቱርክ ፊቷን ለማዞር ስትገደድ ታይታለች። የተባበሩት አረብ ኤሚሬትስ በዚህ ብቻ ሳትቆም ዓለማዋለው ያለችውን የጅቡቲ ወደብንም ጥቅም አልባ ልታደርገው ተነሳች። ይሁን እንጂ ብዙ የውጭ ኃይል ተሰልፎ ልጠቀምብሽ የሚላት ጅቡቲ ወደብ ልማቱን ተዩ ብላ አረብ ኤሚሬትስን አባራታለች። የአፍሪካ ቀንድ ሀገራት በአብዛኛው ምርጫ የላቸውም። የከፈላቸው ሁሉ የሚያዛቸው ሀገራት ናቸው። ወደብ ላልማ ብሎ ዛሬ ጉንጫቸውን የሚስማቸው ነገ ደግሞ ጉድጓድ ሊከታቸው ሲያሴር ይታያል። የአፍሪካ ቀንድ ሀገራት አስከፊ ድህነት የተጫናቸው በመሆኑ ሌላኛው ተረኛ ገዢ እስኪመጣላቸው ድረስ በጸጋ መቀበል ነውጣቸው። ኢትዮጵያና ኬንያ ይህን ችግር ለመቅረፍ በጋራ ተባብሮ ለመስራት ተስማሙ። በድንበሮች አካባቢ ንግድ ለማስፋፋትም ሞከሩ። ይሁን እንጂ የአፍሪካ ህብረትና ኢጋድን የመሳሰሉ ድርጅቶች ይህን መሰሉን ጥረት በበቂ ሁኔታ አላገዙትም። ለነገሩ የአፍሪካ ህብረትም ሆነ ኢጋድ የፈለገው የውጭ ኃይል በአፍሪካ ቀንድ ሲፈነጭ ምንም ድምጽ ሳያሰሙ የኖሩ በድን ድርጅቶች ከሆኑ ቆይተዋል።
አፍሪካ በአንድነት ካልተሰባሰበ ቅኝ ገዢዎች ቅርጫ አድርገው እንደሚበሉት ኢትዮጵያ ከጥንት ጀምሮ ስትታገል ኖራለች። አስተዋይ የነበሩት የቀደሙ መሪዎቿ የአፍሪካ ህብረትን ከመመስረት ጀምሮ የአፍሪካ ሀገራት በተናጠል ቆመው በውጭ ጅቦች እንዳይበሉ ለማድረግ ብዙ ታግለዋል። ይህን መሰሉ ተባብሮ የመቆም ዲፕሎማሲ እስከ ቅርብ ጊዜ በኢትዮጵያ ሲንጸባረቅ ነው የቆየው። ኢትዮጵያ ኤሌክትሪክ በመሸጥ ውሃ በማቅረብና በሌላም መሰረተ ልማት ከጎረቤቶቿ ጋር በመተባበር ለብቻ ሆኖ ከመጠቃት በጋራ ተሰባስቦ መቆምን ለመፍጠር ስትጥር ኖራለች። ዛሬ ላይ ግን ይህ ተለውጦ ኢትዮጵያ ከሩቅ ከመጣችው ከአረብ ኤሚሬትስ ጋር ቆማ ነው የምናያት። በዚህም የተነሳ በዙሪያዋ ካሉ ሀገራት ጋር በሙሉ ማለት በሚቻል ደረጃ ተነካክታ በጥርጣሬና በፍጥጫ ስትኖር ነው የሚታየው። የውጭ ጣልቃ ገብነት ልክ እንደዚህ በሁላችንም ጓዳ የገባ ጉዳይ ነው። የአፍሪካ ቀንድ በድህነቱ ብቻ ሳይሆን በውስጡ በተጠራቀመው ቀውስም ጭምር ነው ለውጭ ጣልቃ ገቦች የተመቻቸ ሆነው። በሱዳን በኢትዮጵያና በሶማሊያ ያለው ግጭት በውጭ ኃይሎች ለመገዛት ያመቻል። ከ2004 እስከ 2014 በአፍሪካ ቀንድ ሀገራት የዜጎች የነፍስ ወከፍ ገቢ ወደ 6 በመቶ ጭማሪ አምጥቷል። ከ2005 እስከ 2015 ድረስ አስከፊ ድህነት በጅቡቲ፣ ኬንያና ኢትዮጵያ ከ40 ወደ 33 ከመቶ መቀነሱን ተረጋግጧል። ይሁን እንጂ የአፍሪካ ቀንድ ችግር ዘርፈ ብዙ ነው። ኮሮናና ሌላ ቀውስ ተደማምሮ ዛሬ ላይ 55 ሚሊዮን የቀንዱ ህዝብ የምግብ ችግር የገጠመው ነው። በቀንዱ ሀገራት ወደ 57 ሚሊዮን ህዝቦች ዛሬም ከድህነት ወለል በታች ኑሮ ውስጥ የሚዳክሩ ናቸው። የአፍሪካ ቀንድ ሀገሮች በተአምራዊ እድገት ኢኮኖሚያዊ ችግሮቻቸው ቢቀረፉ እንኳን በቀጣናው የሰፈነውን ውስብስብ ግጭትና የጸጥታ ችግር ካልፈቱ የውጭ ሀያላን ተገዢ ከመሆን አይተርፉም። በአፍሪካ ቀንድ ሀገሮች ዛሬም ቢሆን ከጎሳና ከብሔር አስተሳሰብ ያልተላቀቀው ማህበረሰባቸው ብዙ ነው። እርስ በርስ መጠላላትና መጋጨትም ባህል ነው። በክፍለ አህጉሩ ድንቁርና ከድህነት ጋር አደገኛ ጋብቻ የፈጠረበት ስርዓተ ማህበር በየሀገሩ ያለበትም ነው። በቀጠናው ሀገሮች ዲሞክራሲያዊ ስርዓትና በጎ አስተዳደር መፍጠር ከባድ ፈተና እንደሆነ ይገኛል። በእነዚህ ሀገራት ለረጅም ዘመናት ከራሳቸው ህዝብ ድጋፍና ይሁንታ ይልቅ በውጭ ኃይሎች ገንዘብና ጥቅማ ጥቅም ሀገርን ረግጠው ለመግዛት የሚታትሩ ብልሹ መሪዎች ሲፈራረቁም ነው የሚታየው። እነዚህ በማንኛውም መንገድ ዙፋን ማስጠበቅን ያስቀደሙ መሪዎች ደግሞ ለአረቡም፣ ለምዕራቡም፣ ለቱርኩም፣ ለፋርሱም፣ ለሩሲያውም፣ ለቻይናውም፣ ለምዕራቡም ሆነ በአጠቃላይ ገንዘብ ጭኖ ለመጣው ለውጭ ኃይል ሀገራቸውንና ህዝባቸውን እየሸጡ መግዛታቸውን ቀጥለዋል። አበቃን።